በሙዚቃ ህይወቷን እየገፋች የምትገኝ አንዲት እህት ስለ ቅድስት ቤተክርስቲያን የሰጠችውን ምስክር ዛሬ ወደ እናንተ ልናደርስላችሁ ፈለግን። የቤተክርስቲያን ልጆች በመንፈስ ቅዱስ በ40ና በ80 ቀናቸው ጥምቀትን ያገኙ ሀብተ ወልድ ስመ ክርስትና ያገኙ እህት ወንድሞቻችን ምንም እንኳን ባለማዊ ነገሮች እየተንቀሳቀሱ ህይወታቸውን የሚደጉሙ ቢሆንም ለመመለስና በክርስትና ህይወታቸውን ለመግፋት ደግሞ ትልቅ አስቸጋሪ የሆነ ፈተና በፊት ለፊታቸው ላይ ቢደቀንባቸውም ነገር ግን ቤተክርስቲያናቸውን አጥብቀው እንደሚወዱ ምስክርነት እየሰጡ ይገኛሉ። የኑሮ የህይወት ጉዳይ ሆኖባቸው ህልውናቸው በዛው ላይ የተመሰረተ ሆኖ እንጂ ይሄን ነገር እንደማይፈልጉትና መላቀቅ እንደሚፈልጉ በተደጋጋሚ በተለያዩ ውይይቶች ላይ እየተናገሩ የምንሰማቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የሆኑት ዘፋኞች ወይም ሙዚቀኞች ከዚህ ህይወት መውጣት እንፈልጋለን፣ ነገር ግን ልጅ ያለብን ህይወት አለብን፣ በምን እንተዳደራለን፣ በምንስ እንኖራለን እያሉ ሲናገሩ እንሰማቸዋለን። አሁንም ደግሞ ከነዛ መካከል አንዲቷ ሳራቲ የምትባለዋ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆነች በ80 ቀኗ ክርስትና የተቀበለች እህታችን እንዲህ ስትል ለቤተክርስቲያን የሚደርሰውን ወቀሳና ቤተክርስቲያን ዘፈንን ታበረታታለች፣ ዘፋኞችን ትደግፋለች እየተባለ የሚወራውን ሐሰተኛ ወሬ ውሸት ነው የሚያስብል ሐሳብን በቲክቶክ አካውንቷ ላይ አጋርታለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለማዊ የዘፈን ህይወትን አታበረታታም። እሷ በእውነት የምትመኘው ልጆቿ በራሳቸው ጊዜና ጉዞ እግዚአብሔር በጠራቸው ሰዓት ወደ ቤታቸው እንዲመለሱ ነው። ሁላችንም ጉድለት ያለብን ሰዎች ነን። ቤተክርስቲያንም ልክ እንደ ክርስቶስ ልጆቿን በፍቅር እንጂ በፍርድ አትጠራም። ኢየሱስ ክርስቶስ ከናንተ መካከል ኃጢአት የሌለበት መጀመሪያ በድንጋይ ይውገራት ብሎ እንዳስተማረው ሁሉ ቤተክርስቲያንም ያንኑ መንገድ ትከተላለች። ልጆቿንም ጻድቅ ኃጢአተኛ ብላ አታወዳድርም፣ አታገልም፣ አትኮንንም። ስለዚህ እናት ቤተክርስቲያናችን ጥልቅ ምስጋናችን ይድረስሽ። ቤትሽን በፍቅር ክፍት አድርገሽ ሁል ጊዜ እንድንመጣ እድል ስለሰጠሽን እስከነንከኖቻችን ስለተቀበልሽን ስለተንከባከብሽን እና ሁል ጊዜ በደስታ እንድንመለስ በርሽን ክፍት ስላደረግሽልን እናመሰግናለን ትላለች ሳራቲ የተባለችዋ በሙዚቃ ህይወቷን የምትገፋ እህት። ይህ የዘፋኞች ምስክርነት ቤተክርስቲያን ዘፈንን ትደግፋለች፣ ዘፋኞችንም ታበረታታለች፣ እንዲዘፍኑ ታደርጋለች ብለው የሐሰት ክስ ቤተክርስቲያናችንን ለሚከሱትና እነሱ ከዘፈን እየቆራረጡ እየወሰዱ ጭፈራ ለሚያቀርቡት ለነዛ ሰዎች በምስክርነት የሚደመጥ ቃል ነው። እውነት ነው። ቤተክርስቲያናችን ማንንም ዘፋኝ ደግፋ ለማንም ዝፈኑ ብላ ወይም ለማንም አይዟችኋለሁ ሁላችሁ ብላ ዘፈንና አበረታታ አታውቅም። ነገር ግን አሁንም እህታችን እንዳለችው የሚመለሱበትን ቀን በሯን ከፍታ ትጠብቃለች። ብዙዎች ወደ ቤተክርስቲያን መመለስ ሁሉን ነገር እርግፍ አድርገው ትተው ቤተክርስቲያንን መከተልና ወደ ቤተክርስቲያን መምጣት ይፈልጋሉ። ነገር ግን የህልውና ጉዳይ፣ የህይወት ጉዳይ፣ የኑሮ ጉዳይ ሆኖባቸው በዚያው መመለስን እየፈለጉ ነገር ግን ስላልቻሉ እያዘኑ ይኖራሉ። እንዲሁም ደግሞ ልክ እንደዚህ ችህት ሌሎችም ይህን ሐሳብ በመጋራት ሲናገሩ እንሰማቸዋለን። በቅርቡ እንኳን በሚዲያ ላይ የቀረቡት እነ መሰሉ ፈንታሁንን የመሰሉ ሙዚቀኞች ይሄን ለማንም የምመክረው ህይወት አይደለም፣ ነገር ግን መውጫና መኖሪያ ስላጣሁ ነው ብላ ተናግራለች። ቤተክርስቲያናችን እንደዚህ አይነት ወንድሞችንና እህቶችን ተመልሰው ወደ እሷ እንዲገቡ ለማድረግ የገንዘብም ሆነ የተለያዩ ነገሮች እጥረት ስለሚኖርባት ሁልጊዜም ተመለሱ ብላቸውስ ነገር ግን ምን ሰርተን እንብላ፣ በምን እንተዳደር ቢሉኝ ምን እላለሁ እያለች ዝም ብላ በፍቅር የሚመጡበትን ጊዜ እየተጠባበቀች እንደምትኖር ሁላችንም የምናውቀው ጉዳይ ነው። አሁንም እግዚአብሔር አምላካችን እኒህን ወንድም እህቶቻችንን ካሉበት የዘፈን ህይወት መልሶ መጽሐፍ ቅዱስ ዘፈን ኃጢአት ነው በማለት እንደሚያዘው በፍቅርና በሰላም ሆነው ወደ ቤተክርስቲያን እንዲመጡና እንዲመለሱ በቤተክርስቲያንም እንዲኖሩ በቸርነቱ ይጥራልን እያልን የዛሬውን መልእክታችንን እንቋጫለን። ስለተከታተላችሁን አብራችሁ ስለቆያችሁ እናመሰግናለን።